ማለት እኔ ራሴ ሰው ያስፈልገኛል። እኔ የተመለስኩ ሰው አይደለሁም ማለት። ሰላም ቤተሰብ እንደምን አላችሁ? ዛሬም በአጋጣሚ ቪዲዮ መተናል። እንደምትመለከቱት ጨለማ ነው። እስቲ የተወሰኑ ክርስቲያኖችን ለማግኘት እንሞክራለን። በነገራችን ላይ ግን ቪዲዮን ካያችሁ በኋላ ይገባዋል ብላችሁ ለምታስቡት ሰው ሼር ማድረጋችሁ እንዳይረሳ። አብራችሁ ሁኑ። ሰላም እንደምን አላችሁ? ሰላም እንዴት ነህ? እግዚአብሔር ይመስገን። እግዚአብሔር ይመስገን አለን። ማህሌተ ጽጌ እንዴት ይዟችኋል? አሪፍ ነው፣ እየሄድን ነውና ደስ ይላል። እሺ ጓደኛሞች ናችሁ አይደል? አዎ ነን። ትመስላላችሁ። በጣም ደስ ይላል። ብዙ ጊዜ ግን በጓደኝነት መሀል ላይ በመንፈሳዊ ህይወት የሚያበረታው ብዙ ጊዜ አንድ ሰው ነው። እናስቀድስ፣ ማህሌት እንቁም፣ ቤተክርስቲያን እንሂድ እያለ የሚያነቃቀው ማለት ነው። ከሁለታችሁ ይሄንን ተግባር የሚያከናውነው ማን ነው? እሷ ነች። ጓደኛዬ ነችና እሷ ነች የምታበረታታሽ። እና ማህሌተ ጽጌን ያስቆመችሽ እንዴት ነው? እንዴት ልትቆም ይቻልሽ? አይ እኔ እንደዚህ እንትን ላይ ብዙም አይደለውምና ነይ እንሂድ ስትለኝ ብዙ ጊዜ እምቢ እላት ነበርና ከዛም በግድ ዛኝ ሄዳ ደስ ይላል። በጣም ደስ ይላልና አሁን እኔ ራሱ በጊዜ እየሄድኩ ነው ዛሬ። በጣም ነው ደስ የምለው። በጣም ደስ ይላል። ያው ጓደኛሽን ታዲያ ወክለን አንድ ነገር ብንልሽስ ላንቺ ማለት ነው? ደስ ይለኛል። እሺ መልካም። እንግዲህ ተመልካቾቻችን አብራችን ሁኑ። አንድ ነገር ልናሰማችሁ ነው። እሺ ጠጋ እንበል ወደዛ። እሺ ኑ ጠጋ በሉ። እሺ ዘማሪ በእምነት ይባላል። እህታችንን ወክሎ እንግዲህ ላንቺ አንድ የምስጋና ዘማሪ ነው የሚዘምርልሽ። የሚያፈስ ፍቅረኛ የሰላም ሰው ስጠኝ ሁነኛ ጓደኛ ሁነኛ ጓደኛ ስለተወለደ አይቀርም መኖር በምድር ዘራችን ከእግዚአብሔር ተወልደን ልጆች ተብለናል። ባሮች አይደለንም፣ ነጻነት ወጥተናል፣ ነጻነት ወጥተናል። በዘር አንድ የሆነ ሌዋዊው ትቶኛል። ባዕዱ ሳምራዊ ከሞት አድኖኛል። በቁስሌ ላይ ዘይት የሚያፈስ ፍቅረኛ የሰላም ሰው ስጠኝ ሁነኛ ጓደኛ ሁነኛ ጓደኛ
ለወጠው ዓለም የሰጠችኝ ሞት ነበረ ድሮ ክርስቲያን አዳነኝ ወንጌል አስተምሮ ወንጌል አስተምሮ በዘር አንድ የሆነ ሌዋዊው ትቶኛል ባዕዱ ሳምራዊ ከሞት አድኖኛል በቁስሌ ላይ ዘይት የሚያፈስ ፍቅረኛ የሰላም ሰው ስጠኝ ሁነኛ ጓደኛ ሁነኛ ጓደኛ በስጋና በደም የማልዛመደው በክርስቶስ ጥምቀት ዘሮ ከኔ ጋር ነው ጓደኛ እርሱ ነው ሕይወት የሚሰጥ በቃሉ በፍቅሩ ተመስጫለሁ ተመስጫለሁ በዘር አንድ የሆነ ሌዋዊው ትቶኛል ባዕዱ ሳምራዊ ከሞት አድኖኛል በቁስሌ ላይ ዘይት የሚያፈስ ፍቅረኛ የሰላም ሰው ስጠኝ ሁነኛ ጓደኛ ሁነኛ ጓደኛ ልቡ ቅን የሆነ ጓደኛ መርጬ ሰላሜ ልዩ ነው ዛሬ ተለውጬ ክርስቲያን መሆኑ በዚህ ያስታውቃል ስራዊ ይማርካል ፍቅሩ ይለውጣል ፍቅሩ ይለውጣል በዘር አንድ የሆነ ሌዋዊው ትቶኛል ባዕዱ ሳምራዊ ከሞት
የሰላም ሰው ስጠኝ ሁነኛ ጓደኛ ሁነኛ ጓደኛ ዝማሬውን እንደወደዳችሁት መቼም ተስፋ አደርጋለሁ። ቦታውን ያገኘው መሰለኝ አይደለ? በጣም አዎ ይገባታል። እሺ በጣም ደስ ይላል። እሺ ለማንኛውም በዚሁ አይነት መልክ ያሉ ሰዎች በእንደዚህ አይነት መልክ መመስገን መቻል አለባቸው። እኛም ደግሞ ለሌሎች በዚሁ ልክ ደግሞ መሆን መቻል አለብን፣ በጓደኝነት ማለት ነው። እና ምን ተሰማሽ አንቺስ? እውነት ይሄ ይገባኛል ብዬ አላስብም። እኔ ራሴ ይሄ ይፈጠራል ብዬ አይደለም እሷን ይዤ የመጣሁትና አላቅም። እግዚአብሔር ይመስገን ስለ ሁሉም ነገር። እኔም እንደዚህ ሁነኛ የሆነ ትክክለኛ ጓደኛ ያስፈልገኛልና መዝሙሩ ቦታውን ነው ያገኘው ለማለት እኔ ራሴ ሰው ያስፈልገኛል። እኔ የተመለስኩ ሰው አይደለሁም ማለት አላቅም። በፍቅሩ እየሳበ ሁሌ ቤቱ ያመጣኛል። ምን ማለት ከዚህ በላይ ምንም ማለት አልችልም። እኔ የሚገባኝ ሰው አይደለሁም ግን አላቅም በቃ በእውነት እንደዚህ አይነት ጓደኞች ሊኖሩን ያስፈልጋል። እግዚአብሔር አምላክ ደግሞ ያው አጋጣሚው አይታወቅም። አንቺንም በመንፈሳዊ ሕይወት ያጽናሽ ያበርታሽ። እኛም ደግሞ አለ ምንጊዜም ከእናንተ ጋር ነን። ያው እኛም በርትተን አይደለም በህብረት አብረን እንበረታለን። በዛ በሚለው ይያዝልን። እሺ ያው ለጓደኛዋ የዚህን ስጦታ አዘጋጅተንላታል። እንደምትመለከቱት ደጉ ሳምራዊ ነው። በሉቃስ ወንጌል ምዕራፍ 10 ከቁጥር 30 ላይ ታሪኩን ታገኛላችሁ። ይሄ ደጉ ሳምራዊ ወገኑ ያልሆነውን የራሱ ያልሆነውን ሰው አክሞ አድኖ ለህይወት እንዳበቃው ሁሉ እንደዚህ አይነት ጓደኞችም ደግሞ በኃጢአት የቆሰሉን ሁላችንንም በሃይማኖት በፍቅራቸው እየፈወሱን ለድህነትና ለመንግስተ ሰማያት ያበቁናል ማለት ነው። እኛም ልክ እንደዚሁ እንድንሆን እግዚአብሔር አምላክ ይርዳን። ይህ ቪዲዮ ግን ይገባቸዋል ላላችኋቸው ጓደኞቻችሁ ለሁሉም ሼር በማድረግ ምስጋናችሁን እንድትቸሯቸው በዚሁ እንጠይቃለን ማለት ነው። ለማንኛውም ግን በጣም አክብራችሁን አብራችሁን ይህንን ጊዜ ስላሳለፋችሁ እግዚአብሔር ይስጥልን፣ እናመሰግናለን። እግዚአብሔር ይስጥልን፣ እኛም እናመሰግናለን። ትምህርተን ይሆነን እግዚአብሔር ያበርታን ሁላችንም። ሌላ ማለት የምችለው ነገር የለም። አሜን። አንቺስ በስተመጨረሻ ማለት የምትፈልጊው ነገር አለ? ደስ ብሎኛል፣ በጣም ደስ ብሎኛል። እናመሰግናለን። እግዚአብሔር እድሜና ጤና ይስጥሽ። አመሰግናለሁ በጣም። እሺ ደጉ ሳምራዊ ነበረች፣ እሷ ደግሞ ደጉ ሳምራዊቷ ነች። ያው እንግዲህ እናመሰግናለን። መልካም ማህሌት ይሁንላችሁ። መልካም የአገልግሎት ጊዜ። ቦቀን የሆነ ጓደኛ መርጬ